ዛሬ እንግዲህ አዲስ ድራማ መጥቻለሁ። አክሊሉ በራሱ ገዛ ዘበኛ አመጣለሁ ብሎ ጠላት እቤቱ ድረስ አምጥተዋል። እሱ እሺ ጋሽ እያለ ነበረና አንዳንድ ጊዜ እሽታም ሲበዛ ጥሩ አይደለም እና ምን ይላል መሰለ የሀገሬ ሰው ወይም ለመፍሳት ነው ወይ ደግሞ እቃ ለማንሳት ነው የሚባለው። አስሬ ቀና ጎንበስ ሲባል አለና አሁን እስቲ ሆነ ቦታ ማቀቅ ሰው ትመስለኛለና መታወቂያህን አሳየኝ ብሎ ሲጠይቀው ከውስጥ አቅልለው ብሎ ሲጠሩ እሱም ቶሎ ብሎ አንገቱን ያዘና አክሊሉን እንግዲህ መሬቱ ላይ ዘርሮታል። ዘበኛ መስሎ የሄደ ሰው እሱ እንግዲህ መጀመሪያ አበባውን እቺን ደጅ ማለፍ የለብህም ይሄን አበባ ከቻልክ በዚህ እቺ 3 ቀን ውስጥ ማስተካከል አለብህ ብሎ ነበረ ማስጠንቀቂያ እየሰጠ። እሱም እንግዲህ ምንም እንትን አላለም። እሱን እዛ ዘርሮት ሮጦ ወደ ውስጥ ነው የገባ። በሩን ከፍቶ ሲገባ እንግዲህ ምንም እኔ ቤት ነኝ ሞገስ ብቻችሁን ጥላችሁ አለና እኔ ምንም አላማረኝም እኮ እንደዚህ ለምን አብራችሁ አልቆያችሁም ነበር አለና አንተ ለምን ወደ ቤት ገባ? እኔ ካየ አይቀጥሩም ብዬ ነው። ከኔ ግን መታወቅ የለበትም አላልኩትም። ስራ ፈላጊ ብቻ ነው ያልኩት አለውና እኔ አላውቅም ልምጣዊ እንውጣ አትበለኝ እንጂ መውጣትማ ትችላለህ አለና እንደዚህ አርፋተኛ በቃ ተስማምቷል አለን። እሱም መሄድ የለብህ ኮሚሽኑን አስብበት አለና ማትረባ አለና ስልኩን ዘጋ። በጣም እየተጨናነቀ እኔ አሁን ለመጉዴል ልደውል እንደለም አለና እሱ በጣም እየተጨናነቀ የት ልትሄድ ነው? የድሮ ፍቅረኛን ትመስላለች ድምጿ እያለ ነው እንግዲህ አንቺ እዚህ ጋር ሁኚ ሰገን አለና ሰገን እያለ እየተጠራ ነው እንግዲህ መክልብ ነው በጣም እየጮኸች ነው አለው። ሰገን የመጣው ነው ደርሼልሻለሁ ሰገን እያለ ሰገን ላደነሽ መጥቼዋለሁ አለና አሁን ገባኝ አለና ለካ ገዳዋ ፍቅረኛ ነህ። እሷ ለማወቅ ነው የት ነበረ ማወቅ ያልኩ ነበር። አንድ ጊዜ ብቻ ነበር ያየውኩ። ምን አይነት ደደብ ነኝ አለ። ሰራተኛ መንገድ አክልሎ እያለች እየጮኸች ነው። ማነ አንተ ማነ አለችውና እሱም ምንም አልተናገረም። ቀጥ ብሎ ወደ እሷን አልፏት ሄደዋል። እሷም እየተከተለችው ነው። ምንም ግራ ተጋብታለች። ምን ፈልገ ነው? ለምን እኔን አታናግረኝም? አለ እና እሱም ምንም አልተናገረም። ቤቱን እየፈተሸ ነው። በሩን እየከፈተ እየዘጋ እየፈተ እየፈለገ ነው። ምንም ነገር ሌባ ነህ እንዴ ግን አንተ ማነ አለችው እና እየተከተ ለምንድን ነው የማትናግረኝ? ዝም በይ ሌባ አይደለሁም አለና ዝም በይ አንገቷን እንግዲህ ቋ አድርጓት በአንዴ ያስተኝቷታል። እሷንም ሰውየው እንትን ነገር አለው እንዴ እንግዲህ እሱ ቤቱ ውስጥ እየተራሯጠ አሁንም እየፈለገ ነው። ምንም ላገኘው አልቻለም። አዎ ሴትዮንም አስቀምጧታል። አይ መሬት በመሬት እየጎተተ ነው። ምን አይነት ጨካኝ ነው ባካችሁ! መሬትን ለመሬት እየጎተተ ወደዛ ወስዷታል። እንግዲህ ቤት ውስጥ እየሮጠ ሰገን እያለ እየተጣራ ነው። ሴትዮውን ማስተኝቷታል። ውጭ ላይ ምንም ሰገን እያለ እየተጣራ ነው። ሆነ የታፈነበት ሰው አለ መሰለኝ። ኦኬ ድምፅ ሰምታለች። ዘገን ነው አሁን እየነቃች ነው። እየጮኸ እየጠራት እሷን በተኛችበት ነቅታለች። ሴትዮውም እንግዲህ እዛው እንዳያስቀመጣት ድምፅ ሰምታለች። ድምፅ ሰምታ እሱ ነው ጆሮዬ ነው አለችውና
ሰገን ያለ የመጀመሪያ ይመጣልኝ አለችውና እሷም ሮጣ ልትወጣ ስትል ፈራች። በጣም እየፈራች ነው። ሴትዮ እዛው ለሽ ብላለች። ድምጿን እንኳን አታሰማም እንደ እሷ በጣም እኮ ነው እየተጠራለሁ። ያኛው ሰውየውን ውጭ ላይ ተዘርሯል፣ ሴትዮንም ዘርሯል። ሰውየው ምን እንዳለበት አላውቅም። እንግዲህ እሱ አንድ ሰው እዛ እየመጣ ነው። አንድ ሰው መጥቶ አይተዋል። እንግዲህ ደንግጣ ባልሆኑ እዛ ጋር ጥላለች። ይሄ ሰውየው ምን ሆኖ ነው አለችና በባትሪው እንግዲህ ጠጋ ያለች እያየች ነው። አክሊሉ አክሊሉ አለችውና እሱ ምንም አክሊሉ ምንም ሊነቃ አልቻለም። ምንም በቃ እሷ እየተጠራችው አንድ ሰው ከሌለ መጥቶ አክሊሉ ያለች ጠራች። ምንም አልነቃ አለ። እንግዲህ የሆነ አደንዝዞት ነው መሰለኝ ሰውየው። እሱ እንግዲህ ሰገኔን እየፈለገ ነው ቤቱ ውስጥ ሆነ መርዙ አክሊሉ 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 ይሄን ሰውየው ምን ሆኖ ነው ድግም? ይሄ ሰውየው አሁንም አክሊሉ ሞቷል። ይሄ ሰውየው አሁንም ድጋሜ ነካሽ። ይሄ እድሜ ማዝረዘም አይፈልጉም መሰለኝ አለና አክሊሉ አክሊሉ ሞቷል ስትለው ሞቷል መሰለኝ ወይኔ መክልብ አለና ሮጦ ወጣ። እዛ ጋር ጥሎታል። ማን ነው የጣለው አለ። እዛ ጋር ጥሎታል ስትለው ማን ነው የጣለው ስላት ማን እንደጣለ አላውቅም፣ መንፈስ ይሆናል። እኔ መርዙ እኔ ምንም የማውቀው ነገር የለም አለች። እኔ ድንገት ወደዚህ ስመጣ ነው ያየሁት አለችውና ይኸው እዛ ጋር ተኝቷል እንዴ ተጋድሟል እንዴ አለና እሱ በስመ አብ ቆይ እስቲ አለና በጣም ፈርቷል። ለመጠጋቱም ለመመለሱም እንትን ብሏል። ጠጋ ብሎ እንደምንም ለማየት እንትን እያለ ነው። አክሊሉ እንግዲህ አክሊሉ 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 አለና አንቆት ነው። አይ ወይኔ መክልብ አለና እንግዲህ እያዳመጠላት ነው። አነቁት አለ በሕይወት አለ። ውሃ ላምጣ በቃ አለችውና ሮጣ ሄደች። የኔ በቃ ለኔ ነው የሞተ በቃ አለና ውሃ ራሱ መኖሯ ትልቅ ነገር ነው። ውሃ አምጥታ እንግዲህ በባሌው ድፉበት። አክሊሉ እንግዲህ ሊነቃ አልቻለም። ውሃ እየደፉበት ነው። ሽጉጡን ይዞ እንዲህ እነሱ ባዳኖት እሱ ላይ እንትን አላለም። ያኛ ራሱ ተሸወደ። እስ መሞት ነበረበት እያለ ነበረ። ያኛ ራሱ ተሸወደ። ሽጉጡን አንተ መቼ ቀን ነው አንተን ያገባው ሲጀመር? እኔ ሲሞት ጀግና ተብሎ ሐውልት ይቆምልኛል። እኔ ሲሞት አንቺም ሌላ ሰው ነው የምታገቢ ያለና ሽት ያለና እየተበሳጨ ነው ራሱ ላይ እንግዲህ በጣም ራሱ ላይ እየተበሳጨ ግምጉን እየመታ ነው እሱ ማሞት የመጀመሪያ እዚህ ነኝ ያለሁት እያለች እንግዲህ የጮህ እዚህ ነኝ ያለሁት ና እስቲ እኔ እወጣለሁ እዚህ ነኝ ያለሁት አለችው። ሰገን እያለ ምንም ላገኛት አልቻለም። እንግዲህ እሱ ሰገን እያለ ነው። እሷን ብትጣራ የእሷ ድምፅ አይሰማ። እዚህ ነኝ ያለሁት የመጀመሪያ እዚህ ነኝ ያለሁት እያለች እየተጠራች ነው። ልሰማት አልችልም።
አልሞትኩኝም አለውና ከዚያ አውጣኝ ያለች ነበረ። እሷም እንግዲህ በሩ ተዘግቶበታል፣ መውጣት አትችሉም። ድምጿም ወደ ውጭ አይሰማም። እንግዲህ ምልክት እየሰጠች ነው ቀና ብላ በመስታወቱ ምንም እሱ እዛው ነው የሚፈልጉ። የተኛችው ሴትዮም ነቅታለች። አክሊሉ ነቅቶ እንግዲህ መሳሪያውን ተኩሶታል። ልትነሳ አልቻለችም ሴት። ወይኔ ልጄ ልጄ አለችውና አሁንም ድጋሜ ሴትዮ ስትነሳ አፍኗታል። እንግዲህ አክሊሉም መሳሪያ ይዘዋል። መሳሪያ ይዞ ነው የወደቀ። ከመጀመሪያው እሱ መሳሪያውን ቢቀማው እንትን አይልም ነበረ። መልሶ ሴትዮን አግቷታል። መልሶ ሴትዮን አፍኗታል። እንግዲህ ልጄ እንዴት ልጄ እንዴት ነህ ስትለው እቴቴ እኔ ደህና ነኝ፣ ተረጋጊ። አንቺ ማን አንተ? እንዳትጠጋኝ እንዳትጠጋኝ አንቱ አለኝ እኮ አከበረኝ። እቴቴ ተረጋጊ፣ አንቺ አለቃችሁም ልቀቃት ብሎ ሲጮህ አለቃችሁም ይኸው ወጋታለሁ፣ እባክተው ልጄ እባክተው ልጄ ያለው ነው። ሴትየውም እንግዲህ በጣም ፈርቷል። እርግጠኛ እዚህ ቤት ነው የተተኮሰ ወይኔ መድብል ምንድን ነው ያደረግኩ? መድብል ምንድን ነው? የድሮ ፍቅረኛ የእሷን ድምፅ ይመስላል ካላየዋት። አንቺ ወደ ውስጥ ግቢሽ ነው እጄ እያቸዋለሁ አለና ሞገስ መግደልም ሰገን እያለ እሱ እንግዲህ ሁልጊዜ ዘገን እያለ እየተጣራ ነው። አሁን ድምፁን ሰምቶ አለው ሰገን አለን። ደርሼልሻለሁ ሰገን ሰገን ላድንሽ መጥቻለሁ። አሁን ገባኝ ገዳዋ ፍቅረኛ ነህ። እሷ ለማወቅ ቆጨኝ። ለካ አንተ ነህ አለና አንድ ጊዜ ብቻ ነው አይል ምንም ድደምነ አሁን እኔ ምንም የገባኝ ነገር የለም። እናቴን ልቀቃት ስለ አለቃቸው ይኸውልህ አንድ እርምጃ ብትጠጋኝ እናቴን አንጀት ነው የምዘረግፈልህ። አንድ እርምጃ ወይ እናቴን ልቀቃት ስለ ያሰርካት ሰገነና ልቀቃት በመጀመሪያ አለበለዛ ግን አለውና ኧረ እባክህ ልቀቅላት ልጄ እባክህን እቴቴን ልቀቃት አልኩ። አለቃትም መጀመሪያ ሰገነን ልቀቃት አለውና አንተን አይደለ ሞታለች፣ አንተን አይደለ ሞታለች ብለ ያሳሰርክ ይሄኔ የኔ ተሳስተነ እናቴን ልቀቃት አለና አለቃትም ምን እየተፈጠረ ነው? ዞር በላ አንተ ዱባ የመሰለ ጭንቅላቴን እንዳልበትን። ማነው እሱ? ተረጋጋ አለና እባክህ ፖሊስ ጥራ፣ ልገለኝ እኮ ነው። እባክህ ልጄ ፖሊስ ጥራ። ይሄ እቴቴ ልቀቃት፣ የመጨረሻ እድሌ እነሆ። ስለ እኔም የእናቴን እገልላለሁ አለበለዚያ እባክህ ልጄ እያለችው ነው እንግዲህ። ሁለቱም ፈርተዋል። እሱ ልቀቅ ይላል፣ እኔ ያለቁም ብሏል። እሱም ለመተኮሱም ፈርተዋል። እሱ ምንም እንትን አላለም፣ ተተኩሷል፣ አመለጠ። እሱንም ወደዛ ወረወረ። ሴትዮውም ወደቁ። እሱ ሮጦ ወጥተዋል። ወደ እንትንም አላለም። ያኛ ደግሞ ዝም ብሎ ነው እንደምንበቀበቀው። እውነቱም ዱባ ጭንቅላት ብሎ እሱ እንግዲህ በአጥር ዘለው ወጥተዋል።
ያኛ መሳሪያ ይዟል እንግዲህ ሊደርስበትም አይችልም። ኦኬ ሁለቱም ዘሎ ወጥቷል። በጥር ያኛ ጎበዝ ነው። ያኛ በአንዴ ነው የዘለለ። ይሄ ግን መዝለል አልቻለም። ያው ዞሮ ዞሮ ማንንም አላገኘም፣ ሮጦ ወጥቷል። አይዞሽ ቴቴ አይዞሽ አለና አንተ ደህና ነህ? እናትዮ ናችሁ የተመቱ? ልጄስ ወዴት ሄደብኝ? ወይኔ እናቴ እኔ እናቴን አለና የገዛ እናቱን በመሳሪያ መታ። ቴትዬ ምንድን ነው ጉዱ? ሌባ ነው ሌባ ነው ቴቴ ሌባ ነው አለን። አንተ ዞር በል ደግሞ ትንሽ ጨረፍታ እኮ ነው። ማንም ይሁን ማንም የእናቱ ሆድ ብገባ አያመልጠኝም። የትም ቢሆን አያመልጠኝም። እናቱ ሆዱን ብገባ ቀስ በል እንጂ ቀስ በልና ደግፋት አለና በሰር ቀስ በልና እናቴን ደግፋት አለና እንደምንም ሴትዮን ጎትቶ አነሱት። የገዛ እናቱ ነው በራሱ በመሳሪያ የመታ። ያ ሌባ እንኳን ሌባ ሳይሆን እንግዲህ የእሱ የፍቅረኛ ድምፅ እዛ ቤት የእሱ ፍቅረኛ እዛ ቤት ውስጥ ጠፍኖ ስላስቀመጠ ነው ሮጣ እሱን ለማገኘ። እንግዲህ ቴቴ ተጎድቷል። ወደ ሐኪም ቤት ይዞ ለመሄድ ሄዱ ነው። ሁሉም እየተጨናነቀ ነው እንግዲህ ቤት ውስጥ ያለ ሰው። ቁልፉን አልሰጡም አልኩ አይደል ስትለው አሁን እኮ ጸጥ ብሏል አለችውና ወይ መከራዬ አለና እሷም ቁልፍ ሌላ ሰው ሊሆን ይችላል እኮ እሱ። ነገ ጠዋት የንስሐ አባቴን ጥሪልኝ እሺ። ምን ትላለች? ሟች ነኝ እኔ በቃ ነገ ጠዋት ንስሐ ንግባ እኔ አለና ምን ማለት ነው እሱ ደግሞ አላት። እሷም እኔም ማላውቀው አጣት ውስጥ ገባክ አለችውና እኔ እናገርልሃለሁ አንቺን ከማገኘት በፊት ምን እንደሰራው ይሄድ ታውቃለሽና አለና እኔን የምትጨቃጨቀኝን ነገር ሁሉ እነግርልሃለሁ አለና አንቺ ሞቴ ያስደስትሻል። ሲጀመር መድብል ነዋ ጠበቃ ፈልጎ እንዴት ነው እሱን ነው ያሰብኩ? አንቺ ሲጀመር ከኔ የበለጠ አንቺ እሱን አውቀሽ ማለት ነው። ገንዘብ አይቸግሩ ደለልክ አክልሉ መቅደብ እሱን አይለቁም። ምን እንደምታረግ ትያለ። ከዚህ ቤት እኔ ብን ብዬ ነው መጠፋ። ነገ መግደል ላይሆን ይችላል የመጣው። እኔ በሰላም ጥያችሁ ነው ሄዳልኩት። እኔ አይመለከተኝም ከእንግዲህ በኋላ። ለማንኛው ዛሬ ተኝታ ሄደር ነገ እናያለን አይዞህ አለችውና ሚስቱ እንግዲህ ዞራለችና ተኝታለች። እሱ ለቡንካን የሚተኛ እንግዲህ የደለለ ነገር እንደዚህ ነው። እየተጨናነቀ ነው። ያው ቤት ውስጥ የገባ ሰውየውም እንግዲህ ስልክ እየደወለ ነው። ሄሎ ሞጌ እንዴት ሴትዮን አንተ ቤት ውስጥ ያለው ሰው እኮ ነው እንደዚህ። ቤቷ አለች ሰገን አለች። አንተ አቅልሎ እያወቀች እንደ ሰውዬው እና የገዛ እናቱ ላይ በአንተ ላይ ነው የተኮሰ እናቱ
እናቱን በጣም ነው የምወዳት። አንተ ላይ ነው ለመተኮስ። ሴትዮ አሁን እንዴት ናት? ሴትዮ ተጎድታለች፣ ሆስፒታል ሄዳለች። ሆስፒታል ናችሁ? እኔ አሁን እሱ ጋር ነኝ። እኔ አሁኑ ተመልሼ መምጣት አለብኝ። ሰውዬው እኮ አውሬ ነው። መሞት ትፈልጋለህ ወይስ የኛ እንድንሞት ነው የምትመ ሰገን ብቻውን ናት አለ መድብል። ለመሆኑ ልጁታን ማተርፍ አልቻልኩም። አንተም እኮ ሞት ነይ በቃ አስብ በቃ አለ። ልክ ያሰብኩ አይደለም ሞገስ። እንዴት ነው ያረጋገጥኩ እሷ መሆኑን? አንተ የእሷን ድምፅ ሰምቿል። እሷ ናት፣ ድምጿን ሰምቿለሁ። እሷም ስሜ ሰገን በሕይወት አለች። እሷም ስሜን ጠርታለች። ይኸው በቸኮላክ ልጅቷ ማዳን አልቻልኩም። መርዙም ትልቅ አደጋ ውስጥ ነው የከተትኩ አለና ይቅርታ በልልኝ በክ አለና አክልሎ አሁን እሱንም ሰው አያደርገውም አለና የሁል ቀላሉን ያደርግላት ብቻ። ስማኝ አንተ ተረጋጋ፣ እኔ ለሱ ደውልላታለሁ። ልጇ እሷ ከሆነች በህግ መጠየቅ ትችላለህ። ገዳይ ተብላ ይሄ እኮ ትልቅ ወንጀል ነው፣ በህግ ጠይቅ አለና አንተ ተከራይ አድርጎ አያስቀምጡ። ለምን እንደዛ አላልኩም? አንተ ለምን እንደዚህ ትናገራለህ? ሞገስ እኔ በህግ ለማስመለስ እየሞከሩ በተኛበት ቀስቅሼ ቤቱ የኔ እንደሆነ እናገራለሁ አለና እሱም እንግዲህ እኔ ተመልሼ እመጣለሁ እነሱ ቤት ውስጥ ከሌለው ፍቅረኛ የእናንተ ቤት አንተ ያለበት ቤት ውስጥ ነው አለችው ብሎ እየተናገረ ነው። እንኳን ሰገን በህይወት ኖረችልኝ። እኔ መቅበል አንተ ካልተረጋጋ እኔ የምጓጓላት ምስጢር አለ። አንተ በደመ ነፍስ አትመራ እሺ ሞጌ። ሰገን በህይወት አለች፣ ሰገን በህይወት አለች ያለ ነውና በጣም ደስ ብሎታል። እሱ እንግዲህ ትንሹም ቢሆን ድምፁን ሰምተዋል፣ የት ክፍል ውስጥ እንዳለች። አዎ ፈጣሪን አመስግነ። ሰገን በህይወት አለች፣ ሰገን አለች፣ የገደልኳት የቀበርኳት በህይወት አለች እያለ ነው። በጣም ደስ ብሏት እንግዲህ አስፋልቱ ላይ እየተራሮጠ ነው። በጣም ደስ ብሎታል እንግዲህ ብሎ እንግዲህ ታስሮ ሞታለች እሷ ብሎ እንግዲህ እነሱን ለማራራቅ እንደዚህ የፈጠረ ነው። እቴቴ እንግዲህ አሁን ተሽሏታል። ወደ ቤት ደህና ነኝ አሁን። ድራማ ይሄን ይመስላል። ሰላም ነው።